ኦርቶዶክስ የማትሆኑባቸው 3 ምክንያቶች ንገረኝ። አንድ ምክንያት ይበቃኛል። ሁለት አድርገው ግድ የለም ለዲስከሽኑ እንዲመች። አንዱ ለኔ በጣም በቂ ነው። እሺ አንዱ ንገረኝ። ያ ማርያም መጸለዩ በጣም ይከብደኛል ታውቃለህ። ኧረ እባክህ እንግዲህ ማለት ባታሾፍና ቁም ነገረኛ ከሆንክ ቁም ነገሩን ብናወራ ጥሩ ነው። ማለት የተሰማኝን ነው እየነገርኩ ያልኩህ እንጂ ኧረ እባክህ ያልኩህ መሰለህ ታውቃለህ ስትለኝ ኧረ እባክህ ያልኩህ ለዛ ነው። እኔ ምን አውቃለሁ የሚሰማን ስሜት እኔ ማቀም አላወቅ እሱን ነው። እሺ ምንድን ነው ያልከው? ማርያም ያ ለሷ የሚጸልየው ጸሎት በጣም በቃ ያ ይከብደኛል። ይከብዳል። ኦኬ በጣም ጥሩ። እሺ ስለ ጸሎት እናወራ ማለት ነው እንግዲህ አይደለ? እሺ ይለኛል። በመጽሐፍ ቅዱስ ወደ ቅዱሳን አትጸልዩ የሚል እስቲ የቅዱሳንን ጸሎት የቅዱሳንን እገዛ እርዳታ አትጠይቁ የሚል ጥቅስ አለ? ጸሎት ሁሉ ለእግዚአብሔር እንደሚጸለይ መዝሙረ ዳዊት ላይ ይናገራል። ጸሎት ለእግዚአብሔር ይቀርባል አላልኩም። እኔ ጠየቁ ጥያቄ ምክንያቱም አንተ ሶላ ስክሪፕቸር ብቻ ነው አይደለ? የተጻፈ ብቻ ነው አይደል? አንተ እውነትም ፐርፌክት። የተጻፈ ብቻ ማኝ ከሆንክ የተጻፈ ነገር ስጠኝ። ምን ወደ ቅዱሳን እንዳትጸልዩ እንዳትጠይቁ የሚል ጻፈ ነገር የተከለከለበትን ምዕራፍና ቁጥር ስጠኝ። ሶላ ስክሪፕቸር ብቻ እስከሆንኩኝ ድረስ ጸሎት ይቀርባል ካለኝ ጸሎቴን የማቀርበው ለእግዚአብሔር ብቻ ነው። የጠየቅኩ እሱን አይደለም ወንድሜ፣ የጠየቅኩ የተጻፈ ብቻ ስለሆንክ የተጻፈ ማስረጃ አለ ወይስ የለም? ከሌለ የለኝም በለኝ። ኖ ለምን የለኝም? አለኝ። ማስረጃ እኮ እየሰጠሁ ነው። ጸሎትን ወደምትሰማ ወደ አንተ ጸሎት ይደርሳል ይላል። አንድ ቃል በቂ እኮ ነው። በቃ ሶላ ስክሪፕቸር ነኝ። ያንን ነው መረጃ የምሰጠው። ወደ እግዚአብሔር ጸሎት ይቀርባል አይቀርብም አይደለም ጥያቄ። ለምሳሌ ወደ እግዚአብሔር ጸሎት ይቀርባል ወይስ አይቀርብም ብለህ ይቀርባል ብለህ ትሰጠኛለህ ጥቅስ አይደለ? ፐርፌክት። ጥያቄ እሱ አይደለም። አሁን ጥያቄ እኔ ወደ ቅዱሳን ድንግል ማርያምን ጨምሮ ቅዱሳንም ጨምሮ ወደ እነሱ በጸሎታቸው አግዙን ማለት የእነሱን ጸሎት እገዛ መጠየቅ መጽሐፍ ቅዱስ ከልክሏል። የከለከለበትን ምዕራፍና ቁጥር ስጠኝ። እንደሱ አይነት ተብሎ አይጠየቅም። ሲጀመር መጽሐፍ ቅዱስ ባላለው ነገር ላይ አላለም ብለን ነው ምንቶ። ስለዚህ የለህም ማለት ነው። ስላላለ የለህም። ኖ እኔ የለኝም አይደለም ወንድሜ። አንድ ወዳጄ አንድ ነገር ልንገርህ። መጽሐፍ ቅዱስ ላይ ወደ ሰይጣን አትጸልዩ የለም። ስለዚህ ወደ ሰይጣን እኔ ጸልያለሁ አልልህም። ያልተጻፈው መረጃ ላይ አልተጻፈም እኮ። ያልተጻፈ መረጃ አላቀርብልህም። አቅርቡም የሚል የለም ነው። በጣም ጎበዝ። የተጻፈ መረጃ እንደዛ የሚል አቅርቡም አታቅርቡም የለም ነው። ጎበዝ። በቃ እንደዚህ እውነተኛ ጴንጤ ሲመጣ ጥሩ ነው። ምክንያቱም ብዙ ጊዜ የምታሹት ውሸት አለ። ምን አይነት ውሸት አለ መሰለ? ክልክል ነው ትላላችሁ። ክልክል ነው መጽሐፍ ቅዱስ ከልክሏል ትሉናላችሁ ብዙ ጊዜ። ከዛ አምጡ ስንላችሁ ግን ይኸው ሌላ የማይገናኝ ጥቅስ ታመጣለህ። ከልክሏል ትልኑንና ኤቪደንስ ስንላችሁ የከለከለበት ስንላችሁ አይ መጽሐፉ ዝም ባለብህ ዝም እላለሁ። ከልክሏል ብለህ ስታበቃ ማለት ነው። ኦኬ አሁን ልጠይቅ ድጋሚ፣ መጽሐፍ ቅዱስ ከልክሏል ወይስ አልከለከለም? ነገርኩህ እኮ መጽሐፍ ቅዱስ ባላለው ላይ አለ አልልህም። እኔ አለ አላለም አላለኝም። ከልክሏል። ስለዚህ በቃ ባላለው ነገር ላይ ስጨርስ አውራ ስትጨርስ እንደምጠብቅ ማለት ነው። ባላለው ነገር ላይ አለ አልልህም። ያ ባላለው ነገር ላይ አለ አልልህም። የለም እንደዛ የሚል ለሰዎች አትጸልዩ ብሎ አላለም፣ አልተናገረም መጽሐፍ ቅዱስ። ኦኬ ወደ መንፈስ ቅዱስ ጸልዩም አላለም። ወደ መንፈስ ቅዱስ ጸልዩ ይላል መጽሐፍ ቅዱስ። ወደ መንፈስ ቅዱስ ስፔሲፊክሊ ለመንፈስ ቅዱስ መንፈስ ቅዱስ በእናንተ ውስጥ ሆኖ ይቃጥታል ይላል። እሱ በእኛ ውስጥ ሆኖ ይጸልያል፣ ይማልዳል። አረባክ ይጸልይልሃል መንፈስ ቅዱስ። መንፈስ ቅዱስ በእናንተ ውስጥ ሆኖ ይጸልያል ይላል እንጂ ባይ ዘ ዌይ አብን ወልድን መንፈስ ቅዱስን የምትለያዩ ጉዳይ አይደለም። አንዴ ወደ ማን ነው የሚጸልየው መንፈስ ቅዱስ? ይኸውልህ አሁን ጥያቄ ሳይሆን አሁን እሱ በማማለድ ርዕስ ስትከፍት እንነጋገር ማለት ነው። አሁን ይኸውልህ እያዳመጥከኝ ወዳጄ ቆይ አንተ ልንገር አካሄድ አድርግበት። የምትናገረውን ነገር ሁሉ ጠይቃለሁ። ይኸውልህ ዝም ብለህ ተናግረህ ማለት ነው። አንዱን ስትጠይቅ አንዱን እያልክ ነው እየሄድክ ያለኸው። ገባ? አንዱን ሳንፈታ አንድ ጥያቄ ከዛ በኋላ ሌላ የማንስማማ ገብቶሃል? ለመሰለ አንተ አሁን አንድ እውቀት
አንድ ጥያቄ ስትጠይቀኝ የሆነ ዕውቀት ይኖርሃል። ልክ እሱን ጥያቄ ስመልስልህ ይሄኛውን ደግሞ እያልከኝ የምንሄድ ከሆነ በጣም ነገሩ ይሰፋል። ስለዚህ ነገሩን አናስፋውና አሁን ጥያቄን እኔ ስገባ ኦርቶዶክስ የማትሆንበት ምክንያት ስትለኝ ኦርቶዶክስን በጣም የምወዳት ሃይማኖት ናት። የምወደው ወዳጆች ያሉበት እምነት ነው። ግን እንዳልሆን ይከብደኛል ያልኩክ ለማርያም መጸለይ ይከብደኛል። አሁን እዛ ላይ እንወያይ እንጂ መንፈስ ቅዱስን አነሳ። ከዛ አሁን ወደ ስላሴ ውስጥ እንገባለን። ከዛ እንደገና ደግሞ አንተ ለመንፈስ ቅዱስ ማለድክ የሚለው ነገሩ እየሰፋ ሌላ ርዕስ እንዳይዝ አንድ በያዝነው ነገር ላይ ጸንተን ማውቀውን ታሳውቀኛለህ፣ ማላውቀውን ታርመኝና እንለያያለን። ያ ቢሆን የተሻለ ነው እላለሁ። ኦኬ አሁን አዳምጠኝ እኔ ሳውራ ደግሞ። ኦኬ እሺ፣ መልካም። ኦኬ የመጀመሪያው ነገር የተናገርከው ነገር ሚዲያ ላይ በስልክ አይደለም ያወራ ነው። ሚዲያ ላይ የተናገርከው ነገር ሰው ላይ የሚፈጥረው ጥያቄ አለ። መንፈስ ቅዱስ ይጸልያል ብለሃል። ስለዚህ እሱን ሳታጠራልኝ የትም አልሄድም። እኔ መንፈስ ቅዱስ ይጸልያል ብለህ ለእኔ ክህደት የሆነ ትምህርት ተናግረሃል። ስለዚህ ይህንን 900 ምናምን ሰው ሰምተዋል። መንፈስ ቅዱስ ይጸልያል ያልከውን ነገር ሳታጠራ ዝም ብለህ የዘራኸውን ነገር ሰው ጆሮ የገባውን ነገር አይ በቃ ዝም ብለው እንለፈው የሚባል ነገር እኔ ጋር አይሰራም። አንድ ሁለተኛ ደግሞ ደጋግሜ ጥቅስ ጠየቁ። ስትቃወም እንደ አንድ ጴንጤ እኛ እኮ መጽሐፍ ቅዱስ ብቻ ነን የተጻፈ ብቻ ነን እንደሚል ሰው ያንን የተቃወምክበትን ማስረጃ ስጠኝ። ለምሳሌ ወደ ቅዱሳን መጸለይ መጽሐፍ ቅዱስ ከልክሏል ካልከኝ ማስረጃ ስጠኝ ስልህ የለም አልከኝ። በቃ መጽሐፉ ዝም ባለበት ዝም ነው የምለው አልክ። ኦኬ ዝም ባለበት ዝም ካለ ከየት አመጣው ይሄንን ስልህ ምንም አሁንም መልስ የለህም። ወደ እግዚአብሔር ትለኛለህ። የጠየቁ ስለ ማርያም ነው። ኦኬ ስለዚህ አሁን መልሼ ነው የምጠይቅህ። ከመንፈስ ቅዱስ አጥራና እለፍ። መንፈስ ቅዱስ ይጸልያል ብለሃል። ወደ ማን ነው የሚጸልየው? በእናንተ ውስጥ ሆኖ ይማልዳል ይላል መጽሐፍ ቅዱስ። ወደ ማን ነው የሚጸልየው? ይጸልያል ብለሃል። ወደ ማን ነው የሚጸልየው? ይኸውልህ እኮ በድካማችን ውስጥ መንፈስ ቅዱስ ቃሉን ነው እኮ የምነግርህ እኮ። እኔ እኮ የራሴን ሀሳብ አይደለም የምነግርህ። ወደ ማን ነው የጠየቁ? ቃሉ ያለውን ነው። እኔ ይኸውልህ ወደ ማን ነው የሚለውን ነገር መንፈስ ቅዱስን ልትጠይቀው ትችላለህ። ምክንያቱም መንፈስ ቅዱስ ነው። መንፈስ ቅዱስ ግን በድካማችን የሚራራ በእናንተ ውስጥ እርሱ ይማልዳል ይላል መጽሐፍ ቅዱስ። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ወደማ ወዳጄ እኔ አሁን ዋናው ፖይንት ትተህ እዚህ ላይ መምጣት በጣም ነው የሚያሳዝነው። የእውነት አይኖ ነገሩን ልታበላሸው ነው እየሄድክ ያለኸው። በእውነት በጣም ነው ማዝነው። ለምን መሰለህ እኔ ይሄንን ብታስተምረኝ ይጠቅመኝ። አይደል ፖለቲካ አሁን ስትያዙ እንደዚህ ነው የምትንጫጩት ነገር አለ። ምንም ጩኸት አያስፈልግም ወንድሜ። ብሶቱን ተውና የተናገርከውን ነገር አርማት። ወይ ተሳስቼ ነው ካልክ ልለፍህ፣ አይ ካልክ ደግሞ አስረዳ። ምንም እንደዚህ መጮህ ብሶት ምናምን አያስፈልግም። ይኸው አለው ታወራለህ። በደምብ እስከ ጥግ እናወራለን። መንፈስ ቅዱስ ይጸልያል ብለሃል። ወደ ማን ነው የሚጸልየው? እሱን ጥርት አድርገህ ለፍልኝ። ያለበለዚያ ዝም ብለህ ብትጮህ እንዲ አዝናለሁ ብትል እኔ ምን ላይ ይጨምራል ይቀንሳል ብለህ ነው ወንድም አለው። እሱን አጥራ መጀመሪያ። እዝራ ሚውትን አንሳና ሀሳብን ስጥ። ሚውትን አንሳና ሀሳብን ስጥ። እኔ ምንፍቅና ሰው ሰምቶ እንዲያልፍ አልፈልግም። ምንም ቀልድ ይሄ ሚዲያ ላይ በጣም ተለማምደናል ከሁላችሁም ጋር። እሺ እዝራ መልስ እየጠበኩኝ ነው። ሚውትን አንሳ። ሚውትን አንሳ እዝራ። ከዚህ በኋላ እኔንም ሚውት ብታረገኝ እየነዳው ስለሆነ አንሚውት ማድረግ አልችልም። አሁን ራሱ በጣም በብዙ እንትን ነው አንሚውት ያደረኩት። ገባ ምረብሽ ከሆነ አስወርደኝ እና ሰው ጋር ተወያይ። ያ ግን ሚውት ወይ ሚውት ላደርግ ነው ብለህ ቅድሚያ ምልክት ብትሰጠኝ እነግርህ ነበር። ገባ ኖ እኔ አልፈለኩኝም። አሁንም አካሄድን አስተካክል እያልኩ ወደ መልሱ ሂድ እዝራ። ወዳጄ ወደ መልሱ ሂድ ፕሊዝ። ኖ አይል እንገርሃ ከዚህ በኋላ ሚውት ካረከኝ አንሚውት ማድረግ አልችልም። ስለዚህ ሚውት አታድርገኝ ወይ አቁምና በቃ እዚህ ጋር አቁም በለኝ። ገባ ላይክ አካሄዱን እየነገርኩ አካሄድ አስፈላጊ ስለሆነ ነው። አወያይ ስለሆነ መልሱ ላይ ሂድ። ማንንም መልሱን እኮ ነግሬሃለሁ ወዳጄ።
ኦኬ መልሱ ይኸውልህ አሁን ለአንዴም ለመጨረሻም ጊዜ ይሄ የኔ መልስ አይደል ነው። ምን አልከኝ? መንፈስ ቅዱስ ምንም እየተሰማህ አይደለም። እኔ ስደኒውስ አትታል እየሰማህ አይደለም። እሺ ድገምልኝ። መንፈስ ቅዱስ ይጸልያል ብላ አሁን ታዳምጠኛለህ ብያለሁ። ልክ ነው። ወደ ማን ነው የሚጸልየው? ይኸውልህ አሁንም ደግሜ ልንገርህ፣ መንፈስ ቅዱስ በእኛ ውስጥ ይቃትታል ይላል ቃሉ። ስለዚህ ያንን ቃል ነው የነገርኩህ። ወደ ማን ነው የሚቃትተው? ስለዚህ ወደ ማን ነው የሚጸልየው? መንፈስ ቅዱስን ነው መጠየቅ ያለብህ አንተ። ይሄ እኔ ቃሉ ያለኝን ነው እኮ ነገርኩህ እኮ። በእኔ ውስጥ ሆኖ መንፈስ ቅዱስ ይማልዳል። እንዴት እንደምትጸልዩ እርኮ ነገርኩህ እኮ። በእኔ ውስጥ ሆኖ ይማልዳል። መጽሐፍ ቅዱስ ነው ያለው ወዳጅ። መማለድ ማለት ምን ማለት ነው? ንገረኝ። መማለድ ማለት ነው ይማልዳል ማለት ነው። በቃ መማለድ ማለት ይኸውልህ ማስታረቅ። መማለድ ማለት መማለድ ማለት በእኔ ውስጥ ሆኖ ይማልዳል ይጸልያል ማለት ነው። ወደ ማን ነው የሚጸልየው? ይሄ ቃሉ ነው የሚለው። ለማን ነው የሚጸልየው? ነገርኩህ እኮ ቃሉ የሚለውን ነው። ኢየሱስ ክርስቶስ አሁን ይማልዳል ይላል። ወደ ማን ነው የሚማልደው? ይሄ እኮ ይኸውልህ አሁን ኢየሱስ ክርስቶስ ይማልዳል ወደማ አይደለ? ወደማ እኮ ይሄንን ነው እኮ እያልከኝ ያለው። ወደማ ወደ እግዚአብሔር ነው። እግዚአብሔር ከአባት ጋር ነው እያስታረቀን ያለው ኢየሱስ ክርስቶስ። እሺ እንደዛ ካልክ መንፈስ ቅዱስ ወደ ማን ነው የሚጸልየው? ነገርኩህ እኮ። ለዚህ እኮ ይኸውልህ እኮ ይሄንን ነው እኮ የምልህ። ወደ እግዚአብሔር እልሃለሁ። ወደ እግዚአብሔር ነው። ወደ እግዚአብሔር አምላክ ነው የሚያቀርበን። ይጸልይልናል ወደ እግዚአብሔር አምላክ። መንፈስ ቅዱስ በእኛ ውስጥ ሆኖ ይቃትታል ይላል ቃሉ። ስለዚህ ወደማ የሚለውን አንተ ይኸውልህ ፎርስ እያደረከኝ ነው። እኔ ምን አይነት መልስ ከኔ ጠብቀህ እንደሆነ አላወቅኩኝም። ግን ቃሉ የሚለውን ነው እየነገርኩ ያለሁት። ቃሉ በእኔ ውስጥ ሆኖ አሁን ዋናውን ነገር ትተህ እዚህ ላይ ለምን ጊዜ እንደምታጠፋ አልገባኝም። አየህ ልዩነታችን እኛና ጴንጤ የስላሴ ትምህርት ነው እንጂ ነገረ ማርያም አይደለም። ስለ ስላሴ ትምህርት ልትጠይቀኝ ትችላለህ የፈለከውን ጥያቄ በስላሴ ረገድ። ጥሩ ልጠይቅህ። እሺ የእግዚአብሔርን ሶስትነት አስረዳኝ። የእግዚአብሔርን ምን ላስረዳ? ሶስትነት። ኦኬ እግዚአብሔር ይኸውልህ በአምላክነቱ አንድ ነው። ሶስትነት የጠየኩ ነኝ። ሶስትነት ደግሞ በአካል ሶስት ናቸው። ምን ማለት ነው በአካል ሶስት ነው ማለት? አካል ማለት ይሄ እኛ የምናየው ባዲ ሳይሆን እኔ ብሎ መናገር የሚችል እኔነት ያለው። እኔነት ስትል ስሜት፣ ፈቃድ፣ ዕውቀት ማለትክ ነው? በቃ ያ ስሜት፣ ፈቃድ፣ ዕውቀት ያለው እኔ ብሎ መናገር የሚችል አብም ወልድም መንፈስ ቅዱስም ሶስት አካል በመለኮትነትና በአምላክነት ግን አንድ ገብቷል። በማንነታቸው ግን አንድነት ማንነት ያላቸው። እሺ በእኔነት ደረጃ ደግሞ ሶስት ማንነት ያላቸው ናቸው። አየው አሁን ጥያቄውን እንዴት እያሰፋው እንደሄድክ ግን ማቹሪቲ ግን ያስፈልጋል። አየህ ሌላ አሁን እኔን ዕውቀቴን ነው ቴስት እያደረክ ያለው እንጂ ፖይንታችንን ትተነዋል። እዝራ ጠይቀኝ ብለኛል፣ እየጠየቅኩ ነው። እሺ ጠይቅ፣ በቃ ደስ ይለኛል። ጠይቅሽ። ከአንድ ፕሮቴስታንት ጋር በነገረ ማርያም ሳይሆን ማውራት እንደው ደስ የሚል እውነቱን ንገረኝ ካልከኝ በነገረ ስላሴ በነገረ ክርስቶስ። ምክንያቱም የእኛ ነገረ ማርያም ትምህርት ቀጥሎ የሚመጣ ትምህርት ነው። ሰዎች በክርስቶስ አምነው ተጠምቀው ድነው በስላሴ በደንብ አምነው ካወቁ ከተረዱ በኋላ የቅዱሳኑ ምልጃ እንደ እገዛ ይመጣ ነው። ኦኬ አሁን በስላሴ ትምህርት እኛ በስላሴ ዘንድ የራስ ስሜት፣ የራስ ፈቃድ፣ የራስ ዕውቀት የሚባል ነገር የለም። አየህ ልዩነታችን ይሄ ነው። እስቲ ዕውቀትና ፈቃድ ባህሪ ነው ወይስ ምንድን ነው? ይሄንን እመልስልሃለሁ፣ ግን ከፖይንታችን እየወጣን እንደሆነ ነው የምነግርህ። ዕውቀትና ፈቃድ ባህሪ ነው ወይስ ምንድን ነው? እዝራ ኖ ባህሪ ማለት ባህሪ አይደለም። ባህሪ ማለት ባህሪ አይደለም። ባህሪ ማለት የባህሪ ማለት ማንነት ማለት ነው። ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት ማንነት ነው። ይኸውልህ እያስረዳሁ እኮ ነው። ባህሪ ማለት ሁሉን ቻይነት፣ ይኸውልህ ሁሉን ቻይነት፣ በአንድ ጊዜ በአንድ ቦታ መገኘት። እሺ ገብቷል። ይሄንን ነው ባህሪ የምንለው። በባህሪ ነው አንድ የሆኑት።
እውቀትና ፈቃድ ባህሪ ነው። አብ ወልድ መንፈስ ቅዱስ እዝራ እያዳመጥኩ ኖ ይሄንን እመልስልሃለሁ፣ ግን ኦርቶዶክስ የማልሆንበትን ምክንያት ጠይቀኸኝ አሁን ስለ ስላሴ እየተወያየን ያለ ነው። ይሄንን ከስር ያለም ሰው አይታዘበንም። ግን ወዳጄ እዝራ ችግር የለውም አይታዘበንም። እኔ የማልሆንበትን ምክንያት ንገረኝ ብለኸኝ ገብቼ አሁን ስለ ስላሴ እያወያየኸኝ ያለው እና በጣም ልትደሰት ነው የሚገባኝ ነበር ነው ልንገርና። ምክንያቱም ይሄ አግባብ አይደለም። ይሄ አግባብ ከፖይንታችን ትተን እንዴት ነው እዝራ በእውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? ወዳጄ አሁን እኮ ይኸውልህ እውቀቴን ነው ቴስት እያደረክ ያለው፣ እኔ እየመለስኩልህ ነው። ግን ወደ እኔ ኦርቶዶክስ የማልሆንበትን ምክንያት ተወያይተን ብንጨርስ አይሻልም? እዝራ የጠየቁት ጥያቄ የእግዚአብሔር እውቀትና የእግዚአብሔር ፈቃድ ሲባል ስለ ባህሪ ነው የምታወራው ወይስ አይደለም? ስለ እውቀት ስናወራ ስለ ማንነት ነው የምናወራው። ስለ አካል እያወራን ያለ ነው። ምክንያቱም እውቀት ያለው በባህሪ ውስጥ አይደለም። እውቀት ያለው በምን ውስጥ ነው? ነገርኩ። ስለዚህ እውቀት ለመሰለ አሁን ፈቃድ፣ እውቀት የምንላቸው ነገሮች ኢየሱስ ክርስቶስ ምን አለ? የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ምን ማለት ነው? ገብቷል? ስለዚህ ምን እያለ ነው? ምን ማለት ነው? ስራ ይኸውልህ አንድ ፈቃድ ኖሯቸው ፈቃዳቸው አንድ ሆኖ ነገር ግን የአብ ፈቃድ የወልድ ፈቃድ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እያለ ነው ኢየሱስ እየተናገረ ያለው። አንድ ፈቃድ ማለት አንድ ባህሪ ማለት ነው አይደለም? ኖ እሱ ሌላ ነገር ነው። ዲስቲንክት የሆነ ነው። ገባ? እዝራ እኔ ጠየቁት አይደለም። ፕሊዝ አንድ ፈቃድ ማለት አንድ ባህሪ ማለት አይደለም ወይ የጠየቁት? ኖ ግን ይኸውልህ አሁንም ቢሆን ይኸውልህ እኔ አንተ እንደማውቅ እንድትረዳ እኔም ከወጣው በኋላ በእኔ ላይ ኮመንት እንዳትሰጥ ነው እየነገርኩ ያለሁት እንጂ ከነጥባችን ወተናል ወዳጄ። እዝራ አትጨነቅ። ለምን አልጨነቅም? እኔ የገባሁት ጥያቄን ዋና ፖይንቴን ትተብኛል እኮ። ስለሱ አትጨነቅ። የጠየቁን የስላሴን ትምህርትን አጥራ። ለምን ለምንድን ነው እኔ አንተ ብለኸኝ አይደለም እኮ ስለ ስላሴ ማውቀው። እኔ ስለ ስላሴ ማወቅ ግዴታዬ ነው ወዳጄ። በቃ ግዴታ ከሆነ ንገረኝ። እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ፣ እግዚአብሔርን ማወቅ ግዴታዬ ነው። እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም። ግን አሁን ነገርኩ። ስለ ማርያም ሲነሳ ለምን ተውክ ነው? ለምን ትፈራዋለህ? ይቺን ፖይንት አየኸው አይደለ? አትፍራው ወዳጄ፣ እናውራው። እውነቴን ነው እኮ የምነግርህ ወዳጄ። ለምን ፖይንታችንን እናውራ። ሚዩት አድርጌያለሁ። አዳምጥ ወንድሜ። እኔ አላስወጣም። ስትወጣ ትወጣለህ። ሚዩት አድርገህ አዳምጠኝ። ይኸውልህ ሰው እንዲያውም ስለ ማርያም ከማውራቱ በፊት ስለ ስላሴ ሲያወራ ሊደሰት ይገባል። ፕሮቴስታንቶች የስላሴን ትምህርት ማውራት የማትወዱበት ምክንያት ይሄ ነው። በደንብ ስትያዙ እግዚአብሔርን ሶስት አምላክ ነው የምታደርጉት። አየህ፣ እውቀትና ፈቃድ ባህሪ አይደለም አልክ። ስለዚህ እግዚአብሔር በባህሪ አንድ ነው እያልንና ክርስቲያኖች እናምናለን። አንተ ግን እውቀትና ፈቃድ ለባህሪ ስላልሰጠ ለአካል ስለሰጠ ሶስት እውቀት ሶስት ፈቃድ አለ እያልክ ነው። ሶስት አማልክት ማለት ነው። ሶስት ባህሪ ማለት ነው። ሶስት ኔቸር አለ እያልክ ነው። አየህ፣ ይሄን ሁሉ ሳታጠራ ድንግል ማርያም ወደ ድንግል ማርያም መጸለይ ያለ መጸለይ ትለኛለህ። በጣም ሶፈኒ በጣም የሞኝ ነገር ነው የሚሆነው። ስለዚህ እንዲሁም በደንብ ስላሴ ላይ እናንተ መጨረስ አለብን። ስለዚህ በደንብ ስላሴ ላይ እናውራ። ስለ ማርያም እንዲሁም አላውራህም። ኦኬ፣ ስለ ማርያም አታወራም። አየሁ አይደል? የገባንበትን ርዕስ ለመሰለህ እኔ እናንተ አሁን ስለ ስላሴ አውርተን እዚህ እንጨርሰዋለን። እንጨርሰዋለን። ችግር የለውም። የጴንጤ ትምህርትና የኦርቶዶክስ ትምህርት አውርተን ምንም በምትሰጠኝ ኮመንት እኔ ውስጤ ስሜቴም አይጎዳም አይሰበርም። ገባህ? ግን ያሳዝናል። ከዚህ የበለጠ ነገርኩ። እያስረዳሁ እኮ ነው። የጠየቀውን ነገር እያወራን ያለ ነው አይደለ እንዴ? አንተ ነህ እኮ ረጅሙን ሰዓት የምታወራው። እኔማ በጣም ረጋ ብዬ ነው የማወራው። በቃ ስለ ስላሴ አወራኝ። እሺ፣ እኔ እንዲያውም ስለ ስላሴ እንዳወራ ያረከኝ አንተው ነህ። ምክንያቱም እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም የሚል ክርስቲያን ያጋጥሞኝ ያውቅ። አንተ ለብቻህን ስትል ስለሰማውክ እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም ካልክ እውቀትና ፈቃድ ለአካል ከሰጠ ሶስት ኔቸር እየሰጠክ ነው። ሶስት አምላክን እያመጣክ ነው። ሶስት አማልክት የሚል ትምህርት እያመጣክ ነው። ስለዚህ
ሶስት አማልክት የሚል ትምህርት ይዘህ ሶስት አምላክ የሚል ትምህርት ይዘህ ስለ ማርያም እናውራ ብትለኝ ለእኔ ያስቀኛል። ስለዚህ እሱን ጥርት እናደርግ ነው እናንተ አይመስልም? ይኸውልህ አንተ በሰጠኸው ኮመንት እኔ ልብ ነገርኩህ እኮ እኔ ስለ ልብህ ባህሪ ማለት ነገርኩህ እኮ ባህሪ ማለት ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት፣ ገዢነት፣ ይሄ ነው ባህሪ ማለት። እውቀትና ፈቃድ ባህሪ በዚህ ነው ገባህ? በባህሪያቸው ነው አንድ የምንለው። ለዛ ነው እዝራ እያዳመጥከኝ እግዚአብሔር አዋቂ ነው ስትል ባህሪውን እያወራህ አይደለም? ገባህ? አሁን አንተ እንደምትለው ሶስት አምላክ አልክ ስላልክ እኔ አልልም፣ አንድ አምላክ ነው የምለው። አምላክነት ማለት ባህሪ ነው። ባህሪ ማለት ደግሞ ፍቅር ነው፣ ጻድቅነቱ፣ ቅድስናው፣ ሁሉን ቻይነቱ፣ በአንድ ጊዜ በሁሉ ቦታ መገኘቱ፣ ገዢነቱ፣ ይሄ ባህሪ ነው። የጠየቁት ጥያቄ ስማ ይዝራ፣ ፈቃድ ላይ ስትመጣ ደግሞ ማለት ነው ይኸውልህ በፈቃድ አንድ አይደሉም። አንድ ፈቃድ ሶስት ፈቃድ አላቸው አይደለም እምልህ። ለዚህ ነው ኢየሱስ ክርስቶስ እኮ ማስረጃ እየሰጠው እኔ ፈቃድ አይሆንም ኖ ፈቃዳቸው አንድ ነው፣ ግን ሶስት ይኸውልህ አዳምጥ ፕሊዝ። ዝም ብለህ አንተ ማውራት የለም። አዳምጥ ትለኛለህ፣ ነጥቡን ትተዋለህ፣ ርዕሱን ትተዋለህ። ዝም ብለህ አታውራኝ ያልኩት እያዳመጥከኝ። እግዚአብሔር አዋቂ ነው ስትል ኦኬ ባህሪውን ነው የምታወራው ወይስ አይደለም? እግዚአብሔር ሁሉን አዋቂ ነው ስትል ባህሪውን እያወራ ነው ወይስ አይደለም? ብዙ በጣም የሚያሳዝን ነው። ብዙ ነገር ብዙ የምጠይቀው ጥያቄ ነበረኝ፣ ግን በጣም ሰፊ ርዕስ ውስጥ ነው የገባኸው። በጣም ሰፊ ርዕስ ውስጥ ነው የገባኸው። እሺ እንግዲህ ከሌላ ወዳጆቼ ጋር ትወያያለህ። ስለፈቀድክልኝና ስለገባው በጣም አመሰግናለሁ። ማላውቀውን ብታሳውቀኝ ደስ ይለኝ ነበረ። መረዳት ያለብኝን ነገር አስረድተኸኝ የማልሆንበትን ምክንያት ነግሬህ እዛ ላይ ሰርቼ በወጣ ትጠቅመኝ ነበረ። ግን አንተ ከኔ በበለጠ ባለህ ዕውቀትና መረዳት ላይ እኔን ገባህ ወይ እንዳላዋቂ አድርገህ ለማሳየት እያደረግከን ያለኸው አካሄድ እና ይሄ ደግሞ ምንም ሪዋርድ እንደማታገኝ ይገባኛል። እና አዳምጠኝ፣ እዚህ ሆነ እንዳትወጣ። ቆይ ጠብቀኝ። እኔ አልወጣም። ምን ያለው አለው። ኦኬ መጀመሪያ አትዋሽ። ኦኬ አትዋሽ። መጀመሪያ መዋሸት የለም። አትዋሽ። አዎ ልነግርህ ነው። አዳምጠኛ ላይ እንዳዳመጥኩ አንተን አላዋቂ ለማድረግ አይደለም ጥረቴ። አንተ አልክ እሱን፣ አንተ ዋሸ እሱ ላይ። ኦኬ የኔ ጥረቴ ምን ነበረ? በደንብ ስማኝ። ለምሳሌ የተናገርከው እግዚአብሔርን ሶስት አምላክ ያደርጋል፣ ሶስት አማልክት የሚል ትምህርት ያወጣል። ለምሳሌ ቅድም አልኩ እግዚአብሔር አዋቂ ነው ስንል እኛ ባህሪውን ነው የምናወራው። እግዚአብሔር ሁሉን ያውቃል ስንል ባህሪውን ነው የምናወራው። ስለዚህ ያቺ ባህሪ አንዲት ናት። በእውቀትና ፈቃድ ለባህሪ የሚሰጥ ነው። ለባህሪ ካልሰጠው እውቀትና ፈቃድን ለአካል ከሰጠኸው ሶስት ባህሪ ሶስት ኔቸር ልታመጣ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የኔ ፈቃድ አይሁን ያለው? ነው ጥያቄ እየጠየቅኩ ነው። ለምንድን ነው የኔ ፈቃድ አይሁን ያለው? ቆይ እቺን መልስልኝ። የኔ ፈቃድ አይሁን ኖ ይሄንን መልስልኝ። አንተም ኦኬ አንተ ስለ ዕውቀት አወራህልኝ እዛ ጋር አይደል? እኔ ስለ ፈቃድ ልጠይቅህ። ለምንድን ነው ኢየሱስ የኔ ፈቃድ አይሁን ያለው? ኦኬ ጎ ሄድ ቀጥል። እሺ እቺን ጥያቄ ግን ያዛት። እሺ ይሁን ምን እናደርጋለን መሰለህ? እንደውም ደቂቃ እንይዝና ፈቃድና ዕውቀት ላይ በስላሴ እናንተ እናወራለን ከመጽሐፍ ቅዱስ። ኦኬ ስለ ፈቃድ ልናወራ እንችላለን። ስለ ፈቃድ ልታወራኝ ትችላለህ? ኦኬ ስለ ፈቃድ እናወራ መጀመሪያ ማለት ነው። ሁለቱም ነው የምናወራው እዛ። ኦኬ ጎ ሄድ። እሺ ቀጥል። አንተ ጨርስና እኔ እቀጥላለሁ። እሺ ጥሩ። እንደውም ስለዚህ በጣም መልካም ልጨርስ። እሺ አንዴ ነው ሐሳቤ። ስልኬን ጨርስ ዘማለሁ። እሺ ስለዚህ እኛና ፕሮቴስታንት የሚለየን የድንግል ማርያም ጉዳይ አይደለም የምንለው። ለዛ ነው እኔ ሐሳብ የነበረው ስለ ድንግል ማርያም ስላነሳው ነገር ላወራ ነበረ። በኋላ ግን ስትናገር ሳይ ግን የስላሴ ትምህርት ትክክል አይደለም። ኦኬ የስላሴ ትምህርቱ ትክክል ያልሆነ ሰው እስቲ ስለ ማርያም ላውራክ ቢለኝ እኔ ሳቄ ነው የሚመጣው። የኔን ነው የምነግር። ምክንያቱም ዋናው ፈጣሪ እግዚአብሔር ላይ የተዛባ ትምህርት ይዞ ማርያም ቢለኝ እኔ አይገባኝም። ስለዚህ ምንድነው የማደርገው? በል ወደ ስላሴ ትምህርት ተመልሰን እሱን መጀመሪያ ቢውልድ እናድርግ ነው የምለው። የስላሴ ትምህርትን ስትናገር ዕውቀትና ፈቃድ ለባህሪ አልሰጠኸውም አንተ። ኦኬ የሰጠኸው ለአካል ነው። አካል ከሰጠ ደግሞ ሶስት አካል ነው ያለው። ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ የራሱ ዕውቀት አለው፣ ወልድ የራሱ ዕውቀት አለው፣
መንፈስ ቅዱስ የራሱ ዕውቀት አለው ካልክ ሶስት አምላክ አለ ማለት። ምክንያቱም ዕውቀት፣ ፈቃድ፣ ሁሉን ቻይነት ባህሪ ነው፣ ኤሰንስን ነው የሚያሳየው፣ ኔቸር ነው የሚያሳየው። እግዚአብሔር ደግሞ በባህሪው በኤሰንሱ አንድ ነው፣ በቃ አለቀ። ምክንያቱም የአብ ባህሪ የምንድን ነው? የአብ ዕውቀት፣ የአብ ፈቃድ፣ የአብ ሁሉን ቻይነት የወልድም የመንፈስ ቅዱስም ነው እንጂ አብ ለብቻው የራሱ ዕውቀት፣ ወልድ ለብቻው የራሱ ዕውቀት፣ መንፈስ ቅዱስ ለብቻው የራሱ ዕውቀት፣ የተለየ ዕውቀት ከዚያ ያልተለያየ አንድነት ብትለኝ ይሄ እንደዛ የተስላሴ ትምህርት የለም። ስለዚህ ይሄን ስለተናገርክ ከአንተ ጋር ነገረ ማርያም ሲሆን ማውራት ያለብን ሶስት አምላክ እያልክ እያስተማርክ ስለሆነ ስላሴ ነው ማውራት ያለብን ብዬ ነገርኩ እንጂ እኔ አንተን ዕውቀት የሆነ አሳልፌ መስጠትን ምን አገባኝ? ዕውቀት እኮ ያድናል። የሚያድን ትምህርት ነው፣ የሚያድነኝ ትምህርት ነው። ስለዚህ በዛ ጉዳይ እኔ እናንተ እናወራለን ማለት ነው። ግልጽ ነው። አሁን ዕውቀትና ፈቃድ ላይ እናውራ በስላሴ። ኦኬ፣ ያደረግነው ነገር ትክክል ባይሆንም ያደረግከው ነገር ትክክል አይደለም። ግን ይኸውልህ እኔ ይሄንን ስላልኩ አይደለም ወደዚህ የመጣኸው ባይዘዌይ። ግን አንድ ኦኬ፣ በዚህም ጉዳይ እኔ ማውራት እችላለሁ። በቃ እናውራ፣ እዝራ እናውራ። ኦኬ፣ እሺ፣ ደስ ይለኛል። ኦኬ፣ አሁን እኔ ልጠይቅህ። ኦኬ፣ እሺ፣ ደቂቃ ሊያዝልህ ነው። መጀመሪያ ትምህርቶቻችንን እናስቀምጣለን፣ ከዛ በኋላ እንጠየቃለን። አይመስልህም? ኦኬ፣ ጎ ሄድ። እሺ፣ ደስ ይለኛል። ደቂቃ ሊያዝልህ 5 ደቂቃ ልስጥህ። ኦኬ፣ እሺ፣ 5 ደቂቃ አስቀምጬልሃለሁ ወንድሜ፣ ቀጥል። ኦኬ፣ እንግዲህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ሶስት ማንነት ያላቸው፣ ማንነታቸው ደግሞ በአምላክነት ስንል በሁሉን ቻይነት፣ በቅድስና፣ በፍቅር፣ በኃይል፣ በገዢነት በአንድ ጊዜ በሁሉም ቦታ በመገኘት የሁላችንንም ጸሎት የሚሰማው በአንድ ጊዜ በሁሉም ቦታ ስለሚገኝ ነው ለእግዚአብሔር ጸሎታችንን የምናቀርበው። ለማርያም የማልጸልይበት ምክንያት የአምላክነትን ባህሪ ስለተሰጣትና ማርያም አሁን በዚህ ሰዓት የኔን ጸሎት ስለማትሰማ፣ ምክንያቱም ማርያም ብዬ አሁን ብል እዚህ ቦታ ካለችን ያለውበት ቦታ ይሄ የአምላክነት ኢሴንስ ነው። መጀመሪያም ኦርቶዶክስ ማልሆነበት ትልቁ ምክንያት ለአምላክ የተሰጠን የማያጋራውን ማንነት ኦርቶዶክስ ለማርያም ስለሰጠች ነው። ስለዚህ ይሄ ማንነቱ በአንድ ጊዜ በሁሉም ቦታ መገኘቱ አንድ አምላክ ብለን የምንልበትና የምናምንበት ትልቁ ምክንያት ይሄ ነው። ይሄ የአምላክነት ባህሪ ለማርያም ሊሰጥ አይገባም። በሶስትነት ስንል ደግሞ በአካል ማለት ነው። አካል ደግሞ ብለን ስንል ምን ማለት ነው? ጎግልንም እንኳን ሄደን ቼክ ማድረግ እንችላለን። የትኛውንም አይነት መጽሐፎችን ልናረጋግጥ እኔ ብሎ ማለት የሚችል አካል ስንል ደግሞ እንደ ሰው ባዲ ያለው ስዕል ልናስቀምጠው የምንችለው ማንነት ሳይሆን እኔ ብሎ መናገር ብሎ የሚችል የራሱ የሆነ ፈቃድ ያለው የራሱ አሁንም ደግሜ እልሃለሁኝ የራሱ የሆነ ፈቃድ ያለው ሶስት አካል ብለን የምንለው ለዚህ ነው አብ፣ ወልድ፣ መንፈስ ቅዱስ ብለን የምንለው ማለት ነው። ስለዚህ በአካል ሶስት የምንልበት ትልቁ ነገር እኔ ማለት ብሎ የሚችል የራሱ የሆነ ፈቃድ ያለው የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ያለው ነገር ግን ፈቃድ ስንል የተለያየ ሶስት ፈቃድ አላቸው እያልን አይደለም። አሁንም ይሄ ነገር ሊሰመርበት ይገባል። ሶስት ፈቃድ ብለን ሶስት አምላክ ብለን ልንላቸው ሳይሆን ፈቃዱ አንድ የሆነ ወይንም ፈቃዳቸው ስንተገብረው ወደ ተግባር ሲመጣ አንድ የሆነ ፈቃድ ያላቸው። ይህንንም ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት እችላለሁ። ለዚህ ነው ሶስት አካል ያለው ነገር ግን እኔ ብሎ ማለት የሚችል ሶስት አካል ያለው አንድ አምላክ እግዚአብሔር አምላክን እናመልካለን። ስለዚህ ይሄንን ነው እኔ የምለው። አንተ ደግሞ የምትለውን መቀጠል ትችላለህ ወዳጄ።
እኔ የምለው የስላሴ ትምህርት እኮ ነው ርዕሳችን እና ምን አለ ደቂቃ የስላሴ ትምህርት ስለ ማርያም ነው ያወራኸው፣ ስለ ስዕል ነው ያወራኸው። አልገባኝም። የእግዚአብሔርን ሶስትነት አላስረዳህም። ምንድን ነው የምትፈልገው? አልገባኝም። ደቂቃ ልጨምርልህ ድጋሚ። አሁን ይኸውልህ፣ አሁን እኔ ላይ ኮመንት ነው መስጠት ያስከው ወይስ የራስን ትምህርት ነው የምታስረዳው? አሁን እኮ ያንተ ቤት ስለሆነ እኔ ይኸውልህ፣ እኔ የተሰማኝና የማውቀውን ሳስረዳ እኔ ይሄንን ነው የማልወደው እኮ። አሁን አንተ ትችት ላይ ነው ያለኸው። ገባ? እያዳመጥከኝ እዝራ ኖ ምኑን ልበልህ ታዲያ? ትችት ላይ እኮ ነው ያለኸው ወዳጄ። እኔ አላስረዳውም። ኦኬ አንተ ከኔ የበለጠ ታስረዳለህ እንድልህ ነው። እያዳመጥከኝ ተሳስተሃል ስትለኝ እኮ ደስ ይለኛል። ኧረ እባክህ አዳምጠኝ። ተሳስተሃል እያልኩ እኮ የነገርኩህ ነው እንዴ? ኖ አንተው እየተቸኝ ነው ያለኸው። እንዴት ነው? አዳምጥ። ይኸውልህ ደቂቃ ይዘን ትምህርታችንን እናስቀምጥ ብዬ እስክሪብቶ ደብተር ያዝኩኝ። ኦኬ ፖይንት ሊዝ ስለ ማርያም ታወራለህ፣ ስለ ስዕል ታወራለህ። ሰው ስለ ስላሴ አውራ ሲባል ስለ ማርያም በዚህ ገብታ ማርያም በዚህ ወጣ ማርያም እንዲሆና ስላሴ እንደተስሎ ምንድን ነው የምታወራው? የእግዚአብሔር አንድነትና ሶስትነት ይባላል። የስላሴ ትምህርት ማለት የእግዚአብሔር አንድነትና ሶስትነት እግዚአብሔር። አሁን ቆይ አልገባኝም። ይኸውልህ እንወያይ አልክ። ቆይ ኖ እንደዚህ ከሆነማ እኔማ ደስ አይለኝማ። አሁን እኮ እኔን እየተቸህ ነው ያለው። አሁን የመጨረሻ ዕድል ነው የምሰጥህ። እኔ አትስጠኝ ከዚህ በላይ በቃ። እንደውም ብታቆመው ይሻላል። ያ እኔን እየተቸህ በቃ ውጣ እዝራ። አየሁ አይደለ? አቅምህና ልክህ ይሄ ድረስ ነው ማለት ነው። ችግር የለውም በቃ። አሁን እኔ ከወጣሁ በኋላ ስለ እኔ ልታወራ ነው። አይ ኖ that's what you gonna do። በቃ አይ ኖ you guys እታችሁ ነው ተከታተለኝ። ኖ ዋይ ለምን እኔን በውይይት ደረጃ እኮ አንተ ሐሳብህን ነው የምታስቀምጠው። ኦኬ ብሶት በቃ አሁን ብሶት ጀመርክ። ይኸውልህ ምን ታደርግ መሰለህ? ወይ ከፈለክ እዚህ ቁጭ ብለህ ስለ አንተ እንደማላወራ አሳያለሁ። እታችም ሆነ ስለ አንተም አላወራ። ምክንያቱም ምንም የሚወራ ትምህርት አልተናገርክም። እዝራ እኮ የሚገርም የሥላሴ ትምህርት አስተማረን ብዬ የምደነቅበት ትምህርት አልነገርከንም። ስለዚህ ያንን ነገር እንድታስተካክል እድል ልስጥ። ድጋሚ 2 ደቂቃ አልጨምርልህ። አይ ካልክ ግን መቶ ትችላለህ። እስክሪብቶ ደብተር ይዤ በቁም ነገር ደቂቃ የሰጠሁ ፖይንትህን ይዤ ዲፌንድ እንትን ቻሌንጅ እንዳደረግ ነበረ። በሰጠው ደቂቃ የማርያምን ታስገባለህ፣ ስለ ስዕል ታስገባለህ። ስላሴ ትምህርት የእግዚአብሔር አንድነትና ሶስትነት ማለት ነው። 2 ደቂቃ ልጨምርልህ። ስለ ስላሴ የምታስተምር ከሆነ ኦኬ፣ ካልሆነ ግን መቆም ይችላል። እዚህ ጋር የስላሴን የኛን ትምህርት ብቻ ነግሬ መውጣት ትችላለህ። እሺ ልንገርህ። ለማንኛውም እሺ አትሊስት ሰምተው ብትወጣ ጥሩ ነው። ቀሲስ በጣም ይቅርታ ጉል እንዲያቆንም የስላሴ ትምህርት እዚህ ያላችሁ ክርስቲያኖች እኔ 2 ደቂቃ 3 ደቂቃ ይበቃኛል። ሰው የስላሴ ትምህርት ምንድነው? ስላሴ ስንል የእግዚአብሔርና አንድነትና ሶስትነት የምናስተምርበት ትምህርት ነው። በደንብ ስሙ ክርስቲያኖች። ስለ ስላሴ ስንጠይቅ እኛ ክርስቲያኖች ማርያም በዚህ ወጣ መላእክት በዚህ ወጡ አንልም። ይልቁንም እንላለን የሁሉ ፈጣሪ የሆነውን የዓለም ፈጣሪ የሆነውን እግዚአብሔርን ምንነቱንና ማንነቱን የምናስረዳበት ነው። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን። ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ኦኬ። ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ። በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ ሰዋዊ ተፈጥሯለን። አለቅ። እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል? እግዚአብሔር በመለኮት በአገዛዝ በስልጣን ይህን ዓለም በመፍጠር በእውቀት በፈቃድ በባህሪ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር እውቀቱ፣ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል። እግዚአብሔር ሁሉን አዋቂ ይሆናል። ኦኬ። ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ፣ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት።
እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ ሶስት አምላክ አለ፣ ሶስት ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? ሶስት ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብም ናት። አንዲት ፈቃድ፣ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን ሶስት ያደርገዋል? አያደርገውም። ይህ እኔ ባይነቱ ሶስት ባህሪ ያደርገዋል? አያደርገውም። ሶስት አካል ቢኖርም ሶስት ፈቃድ ግን የለም። ሶስት አካል ቢኖርም ሶስት ባህሪ የለም። ሶስት አካል ቢኖርም ሶስት እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። ሶስቱ አካል አንድ መለኮት፣ ሶስቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ የእግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስም መንፈስ ቅዱስ ነው። የመንፈስ ቅዱስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል፣ ወልድ ደግሞ አብን አባቴ ይለዋል። ኦኬ፣ የአካል ሶስትነት አለ፣ እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ፣ ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እናለ ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ፣ ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው። ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳ። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት እውቀት የሚባል ነገር የለም። ያለችው አንዲት ናት በስላሴ ዘንድ። ሚውት አርግና ጥያቄ ልጠይቅህ። አንተ ጠይቀህኝ፣ ብዙ ጥያቄ ጠይቀህኝ፣ እኔን ነው እስካሁን ስጠይቅ የነበረው። ጥያቄ ልጠይቅህና 5 ደቂቃ እኮ ሰጥቻለሁ እኮ። አንተ አሁን ከ5 ደቂቃ በላይ ነው እያወራ ያለኸው። ኦልሞስት እኔ ካወራሁት ጋር በባህሪ በላይ አንድ አይነት ነው። በጣም ኦኬ። አሁን ካስቋረጥከኝ አስወርድሃለሁ። እውነቱን ለመናገር እኔ እየተናገርከው ነገር ጥሞኝ አይደለም የሰማሁህ። 5 ደቂቃ ሰጥቼ ሰምቻለሁ። 5 ደቂቃ ልጨርስበት። አይ እኔ በዚህ በቃ ይጨንቀኛል እንደ ይሄን መስማት ካልክ ደግሞ መውጣት ትችላለህ። መብትህ እኮ ነው። እዝራ መውጣት ከፈለግ ውጣ። ባይዘወይ ምንም ስለአንተ አይወራም። እመነኝ፣ ምንም ማውራትም አይጠበቅብኝም። ሌላ ሰው ገብቶ ማውራት ይችላል ከኔ ጋር። ኦኬ፣ ጥያቄ ጠይቃሉ፣ ጠይቀኛለህ። ቻሌንጅን እንዳደረጋለን ብያለሁ። ሀሳቢን ሁሉ አስጠፋብኝ። ስለዚህ በደንብ ስሙ ክርስቲያኖች። በስላሴ ዘንድ ምን የለም? የእውቀት ሶስትነት፣ የፈቃድ ሶስትነት የለም። ያለው አንዲት እውቀት፣ አንዲት ፈቃድ። ምክንያቱም እውቀት እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን የፈቀደ ነው። መልካም ነገር ሁሉ የፈቀደ ነው ስንል ባህሪውን ነው የምናወራው እንጂ አይ ይሄ ባህሪው አይደለም የሚል የስላሴ ትምህርት የለም። ስለዚህ እግዚአብሔር ሶስትነቱ በስም በአካል በግብር፣ አንድነቱ በእውቀት በፈቃድ፣ በአምላክነት በአገዛዝ በስልጣን በባህሪ በምንነቱ እግዚአብሔር አንድ ነው። በማንነቱ ደግሞ በሶስትነቱ ተገልጧል ብለን እናምናለን ማለት ነው። ሰምተኛል እዝራ? ሰምቻለሁ ወዳጄ፣ ግን ጥያቄንም ብትቀበል ደስ ይለኛል። ጠይቀኝ። ደቂቃ አስቀምጥልሃለሁ። ትጠይቀኛለህ፣ ጠይቀሃለሁ። አንድ ጥያቄ ጠይቀሃለሁ እዚህ ላይ ማለት ነው። አሁን በፍቃድ
ፈቃድ የባህሪ ነው ካልከኝ የኔ ፈቃድ አይሁን እያለ ኢየሱስ የተናገረው ምን እያለ ነው ያለው? እሺ እዛ ጋር የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል ምን እያለ ነው? እዚህ ጋር ይሄንን አስረዳኝ። ኦኬ በጣም ጥሩ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሰው የሆነው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው እንጂ አብ አይደለም። ስለዚህ ኢየሱስ ክርስቶስ አንደኛ ለአርያና ለምሳሌ እኛ ለምሳሌ ፍጹም ሰው እኛን የመሰለ ስለሆነ መከራ ሕማም ቢደርስብን ፈቃድ የእግዚአብሔር ይሁን እንድንል ያስተማረበት ክፍል ነው። አንድ ሁለተኛ ደግሞ እርሱ ራሱ እኮ ቤዛ ሊሆን የወደደ ነው። እርሱ ራሱ እኮ ወደዚህ ምድር ሲመጣ እኮ ተገዶ የመጣ አይደለም፣ ይልቁንም በፈቃዱ የመጣ ነው። በእርሱ ቤዛነት አባቱ ፈቃዱም አለበት፣ የወልድም የራሱ ፈቃድ አለበት፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ አየህ አሁን እዚህ ጋር የወልድም የራሱ ፈቃድ አለበት እያልከኝ ነው። አሁን እሺ ከስር ያላችሁ ሰዎች ሶስት ፈቃድ አልተናገረም ይሄ ወዳ እሺ ቀጥል። እሺ እየሰማው ነው። እሺ አዳምጠኝ። ኦኬ የራሱ ፈቃድ አለበት ስለ አንተ ባልከው ነው አይደለም። ምን እያልኩኝ ነው? ያቺ ፈቃድ አንዲት ናት። ምክንያቱም የወልድም የአብ የመንፈስ ቅዱስ ፈቃድ አንዲት ናት። የባህሪ ስለሆነች አንድ ባህሪ ስለሆነ ያለው ኦኬ ወልድ የእሱ ፈቃድ ከአብ የተለየ ፈቃድ እንደሆነ ለመናገር የኔ ፈቃድ እንጂ የኔ ፈቃድ ሳይሆን ያንተ ፈቃድ ይሆናል። ምኑን ለማሳየት? ከአብ የተለየ ፈቃድ እንደሌለው ለማሳየት። እርሱም ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። የእኔ የሆነ ሁሉ የአባቴ ነው ብሏል። የአባቴም ደግሞ የእኔ ነው ብሏል። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሏል። ከአባቱ እኩል ትክክል የሆነ ስልጣን እንዳለው ተናግሯል። ኦኬ ስለዚህ ምን እያለ ነው ካልከኝ ከአብ የተለየ ፈቃድ ከአብ የተለየ እውቀት እንደሌለው ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ምክንያቱም ፈቃዱ ከአብ የተለየ ስላልሆነ ያንን ለማሳየት የተናገረው። ሰምተኛል? ዝራ ግን እኮ ይኸውልህ እዚሁ ጋር ምን እያልክ ነው? ራስህ የራሱን ፈቃድ አሁን አንተ ራሱ እያልከው እኮ ግራ እያጋባህን ያለኸው ማለት ነው። ሶስት ፈቃድ እየፈለግ ስለሆነ ኖ አይደለም። አንተ ራስህ ይኸውልህ አሁን እኮ በሌላ አባባል እኮ እያልክ ያለው ሶስት ፈቃድ ነው። ቆይ ዝራ ይኸውልህ ይሄው ሪከርዱ ካለ አወጣና ይሄው በራሱ ፈቃድ አልክ እኮ አዳምጣንዴ። ራሱ ኢየሱስም እኮ የኔ ፈቃድ ያለ ጨርሰረ ከወዳጄ እኔም ላውራ እባክህ ያላልኩትን አልካትበል ኖ ኦኬ መድገም ከቻልክ ድገም፣ ካላልክ እሺ ከስል ያለ እውነተኛ ሰው ይናገር። በራሱ የራሱ ፈቃድ ብለሃል ወልድን ማለት ነው። ልድገምልህ? እሺ ድገመው፣ ሪከርዱን አሰማኝ። የወልድ የራሱን ፈቃድ አልክ ራስህ ማለት ኦኬ ስማ ዝራ ችግር የለውም አለው በህይወት አለው። ደግምልህ አሁን ሶስት ፈቃድ እየተናገርክ ነው። ሶስት አካል ለምን አንወያይም ወዳጄ? እኔም እኮ ላይክ ሐሳቤን ልግለጣ በጣም እንትን እያልከኝ ነው እኮ እኔ ትክክል ያልሆነ ነገር እንደማወራ እያደረከኝ እኮ ነው ያለው ነው እየመለስኩልክ ነው። ስለዚህ እኮ መልስ ላይ ግን እኮ ባህሪ ያደረከው አይደለም እኮ ለአካል እየሰጠህ ነው ያለው እኮ። አዳምጥ። ሶስት ፈቃድ ተናገርክ ወዳጄ። እሺ አሁን የመጨረሻ እድል ነው የምሰጠህ። ታዳምጠኝ። ለምኑ ስለጠየቅኩ ነው የመጨረሻ እድል የምትሰጠኝ? ኦኬ እሺ እግዚአብሔር ካንተ ጋር ያው በጣም እንደውም ታገስኩ። የሚገርም በጣም እኔ አባቶቼን አስቀምጬ እንደዚህ የወረደ ንግግር ካንተ ጋር መነጋገር ሁሉ አስፈላጊ አልነበረም፣ ግን እንዲያው ካዳመጥክ ብዬ ነው ከተማርክ ብዬ ነው። ኦኬ እሺ ሌላ ፕሮቴስታንት ካለ በስላሴ ትምህርት ዙሪያ ሀሳብ መስጠት ይፈልጋል ይግባ። በደንብ ስሙ ክርስቲያኖች፣ እኛ ጴንጤ አይደለንም። ኦኬ ባይዘው አሁን የተናገረው የሁሉም ትምህርትም አይደለም፣ የሁሉ ጴንጤ ትምህርትም አይደለም። ምክንያቱም ይሄን ነገር ከዚህ በፊት የሆነ ፕሮቴስታንት ያው ወንድማችን በሌለበት ስሙን አላነሳም አንስቶ እውቀትና ፈቃድ ለባህሪ አይሰጥም ለአካል ነው የሚሰጠው ብሎ ጴንጤዎች ወንድሞቹ እርስ በእርስ ኖ ትክክል አይደለም፣ እውቀትና ፈቃድ ለባህሪ የሚሰጥ ነው፣ ያለበዚያማ ሶስት አምላክ ሶስት አማልክት አድርገህ ልታስቀምጥ ነው ብለው ሲጋጩ አይታቸዋል። ኦኬ ወንድማችን ይሄን ነው የደገመው ዛሬ። ምን የየራሳቸው እውቀት አለ፣ በአካል ሶስትነት አለ። በደንብ ስሙ። የአካል ሶስትነት ማለት አብ ወልድ አይደለም ማለት ነው። እውቀትን ለአካል ከሰጣችሁ የአብ እውቀት የወልድ አይደለም እያላችሁ ነው። አያችሁ? ምክንያቱም ለአካል ከሰጣችሁ እውቀትና ፈቃድን የአብ ፈቃድ የወልድ አይደለም እያላችሁ ነው። ምክንያቱም አብ ወልድ አይደለማ በአካል ትምህርት ላይ
በአካል ትምህርት ላይ መንፈስ ቅዱስ አብ አይደለም። ስለዚህ የመንፈስ ቅዱስ እውቀት የአብ አይደለም እያላችሁ ነው ማለት ነው። ለባህሪ ከሰጣችሁስ አንዲት ባህሪ ስላልን የአብም የወልድም የመንፈስ ቅዱስም ባህሪ አንዲት ስላልን፣ አዎ የአብ እውቀት የወልድ ናት፣ የወልድ የመንፈስ አንዲት እውቀት እንላለን ማለት ነው። እውቀትና ፈቃድ ግን ለአካል ከሰጣችሁ አብ ወልድ ስላልሆነ አብ የራሱ እውቀት አለው ማለት ነው። ከማን የተለየ? ከወልድ የተለየ። ወልድ አብ አይደለምና ከአብ የተለየ እውቀት አለው ማለት ነው፣ ፈቃድ አለው ማለት ነው። ይሄ ደግሞ ምንፍቅና ነው። ይሄ ደግሞ ሶስት አምላክ የሚል የስተት ትምህርት ያመጣል። ምክንያቱም በእግዚአብሔር ዘንድ የኔቸር ሶስትነት የለም፣ የምንነት ሶስትነት የለም፣ የባህሪ ሶስትነት የለም። እኛና ፕሮቴስታንት የሚለየን ነገረ ማርያም አይደለም ማለት ነው። ነገረ ማርያም አይደለም። በተለይ ጴንጤኮስታሎችን በተመለከተ ነገረ ማርያም አይደለም የሚለየን። የሚለየን እኛና እናንተን ስላሴ ነው የሚለየን። በጣም ይቅርታ ቀሲስ፣ እኔ ረጅም ሰዓት አወራሁ። ሀሳብ ይስጡና ቀሲስ ሌላ ሰው ላስገባና ስላሴ ላይ እንደውም ይወራል። አይ አስገባ። በጣም ቆንጆ ነው። ቃለ ሕይወት ያሰማልን። ይግቡ፣ ምንም ችግር የለውም። እንደዚህ የሚያወራ ሰው ሲኖርማ በደንብ ማዳመጥ ነውና ይቀበሉ። ቀሲስ ያው ግሮዝ የሚል ጋር ሰው ገባ። ቀጠለ። እኔ አንደኛ እኔ መሽቶብኛል፣ ወደ ምኝታ እየሄድኩኝ ነው እና ልወጣ ነበረ። ሰላም ሳልህ እንዳልወጣ ብዬ ነው። ሀሳብ ይስጡ ቀሲስ። አዎ ምንድነው ፈቃድን በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ የተለያየ ፈቃድ ከሰጠን እሩይነት ወይንም በነገራችን ላይ ፈቃድ እኮ ማለት እኮ የየራሳቸው አለ ካለ እኮ የስ ኦር ኖ የሚሉበት አንደኛው ሲሆን እንደዚህ ይሁን፣ አንደኛው እንደዚያ ሲሆን እንደዚያ ይላል። ስለዚህ ዲቤት እናስገባቸው ነው ማለት ነው። እና እንደዚህ ያለ ስላሴ በአካል በስም በግብር ሶስትነት በዚህ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ለመንፈስ ቅዱስም። በግብር የሚለው ራሱ ይሄ ግብር የግብር ሶስትነት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የምንለውን ለመግለጥ ነው እንጂ ግብር ሲባል መንግስትን፣ ስልጣንን፣ አገዛዝን የመሳሰሉትን እንደ ይሄን ግብር ስራ በመፍጠር ብለን እንዳንወስደው። በግብር ሶስት ስንል አብ ወላዲ አባት በመሆን ወልድ ተወላዲ ልጅ በመሆን መንፈስ ቅዱስ ሰራጺ በመሆን ነው ግብር የሚለውን እናስገባው። ስለዚህ በዚህ በሌላ በስልጣን በአገዛዝ በመለኮት ይህን ዓለም በመፍጠር በመሳሰለው ሁሉ አንድ ብለን ነው የምናመልከው እግዚአብሔርን። ስለዚህ ፈቃድ ግን የፈቃድ ሶስትነት ካለ መለያየት ነው፣ መነጣጠል ነው። ፈቃድ ነው የአብ እንደዚህ ይሁን ሲል ወልድ አይ እንደዚህ ይሁን፣ ወልድ እንደዚህ ይሁን ሲል አይ መንፈስ ቅዱስ እንደዚህ መሆን ያለበት የሚሉበት የተለያየ ፈቃድ የለም። እኛን በማዳን በነገራችን ላይ የአብ የወልድ መንፈስ ቅዱስ አንድ ፈቃድ ነው ያላቸው። እኛን በማዳን በነገረ ድህነት ላይም በተለየ አካል ወልድ የእኛን ስጋ በመልበሱ በተለየ አካሉ ነው። ከዚያ በተረፈ 3 መለኮት 9 መለኮት የሚል ሌላ ኑፋቄ ወይንም 3 ፈቃድ የሚል ትምህርት የለም። አሁን ትልቁ ችግር ግን እኔ ይመስለኛል የሆነ ጥቅስ ይኖራል። ኦኬ ቅድም ሲጠቅስ ነበረ፣ ጥቅስ ይኖራል። ያንን ጥቅስ የሚያብራሩበት አባት የላቸውም። እኔ አሁን እንደማልፈርድባቸው ፕሮቴስታንት መጠየቅ ያለበት እኛ የሆነ መጽሐፍ ቅዱስ ጥቅስ ሲኖር ይህንን አባቶቻችን እንዴት ብለው ተረዱ፣ እንዴት ብለው አብራሩት፣ እንዴት ብለው ተረጎሙት፣ ምን ለማለት ነው አባንሶ ቢባል እግዚአብሔር ኢየሱስ ክርስቶስን እግዚአብሔር አስነሳው ይላል አለ አንደኛ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ኢየሱስን እግዚአብሔር አስነሳው ሲል ምን ማለት ነው? ወተንሳይኮ በስልጣን በራሴ ስልጣን ተነሳሁ ደግሞ ይላል ደግሞ በሌላ በኩል እና እኔ ራሴ ላስነሳት ነው ላስነሳት ላነሳትም ፈቃድ አለኝ ስልጣን አለኝ ላስነሳትም ላነሳትም ስልጣን አለኝ ይላል። ኦኬ በራሱ ስልጣን የተነሳ ይላል። ሐዋርያት ሥራ ደግሞ እንደ የሐዋርያት ሥራ ላይ ደግሞ ቅዱስ ጴጥሮስ ደግሞ እግዚአብሔር አስነሳ ይላል። እንደዚህ ያሉ ጥቅሶች ምን ለማለት ነው የሚለውን የአባቶችን ትምህርት ወስዶ መመርመር ጥሩ የሚሆነው እሱ ነው። ቤተክርስቲያን የጥንት አባቶቻችን ምን ብለው ተረዱት፣ ምን ብለው ተረጎሙት፣ ምን ብለው አብራሩት ነው። ጴንጤ ግን እንደኔ መረዳት እንደኔ
እንደናንተ ትምህርታችን አንድ አይደለንም። ለዚህ ነው አንድ አብዴት አታደርጉም ትምህርታችሁን። ማለት ምንም እንደ ዘመኑ መቀያየር አለባችሁ እንደ ዘመኑ መቀያየር አለባችሁ ትምህርታችሁን። እኔ ኦርቶዶክስም አልሆነው ለይሄ ያረጀ በክርስቶስ ጊዜ የነበረ ትምህርት ለአንደኛው ክፍለ ዘመን ስለማይመጥን ነው እንዳለው ልጅ ለመሆን ነው የሚሆነውና ቃላት ያሰማልን። ቴንኪው እግዚአብሔር ይስጥልን። እሺ አሜን። ቀሲስ እግዚአብሔር ይስጥልን። የኤርሚን ቆይ የኤርሚን ጥሪ አልሰማችሁም? በነገራችን ላይ ፖስተውታል። የቀደም ያስተላለፍከው ጥሪውን ነው መዝሙር አስተላልፈዋል እስከ ሰራዊቱ ማን መልስላቸው። ብዙ ሰው አሁን አለ 1000 ሰው አለ። እንደገና የቀደሙን ጥሪ ድገመው። እሺ ወደ 1100 ሰዎች እንግዲህ ከፕሮቴስታንቶችም ከታች ብዙ ታዩኛላችሁ። ባለፈው ዳርጉት የኛም ልጆች ይሄን ጥሪ የፕሮቴስታንትም የኛም ልጆች ጥሪውን ሪከርድ አድርጉ። አሁን መዝሙረ ያሬድ የሚያስተላልፍላችሁን ዲያቆን መዝሙረ የሚያስተላልፈውን መልእክት ሪከርድ አድርጉት። በጣም ዲቤት እዚያም የምትፈልጉ አላችሁና በጣም ለናፈቃችሁ ያው የኛ ልጆች ሁሌም እንደጠሩ ነው። አሁንም እስኪ ይድገምላችሁ። ቀጥል። እሺ አንድ መካነ ኢየሱሶች ህፃናትን ያጠምቃሉ ለኃጢአት ስርየት ብለው ህፃናትን ያጠምቃሉ። ታጠምቃላችሁ ህፃናትን እናንተ? እኛ እናጠምቅም። መጽሐፍ ቅዱሳዊም አይደለም አይደል ለእናንተ? ለእነሱ ግን መጽሐፍ ቅዱሳዊ ነው። ጥቅስም ይጠቅሳሉ፣ ህፃናትም ያጠምቃሉ። እንዲሁም ከኦርቶዶክስ የሚሄድ ሰው አይጠመቅም መካነ ኢየሱስ ጋር ታውቃለህ? እኔን የነሱ ትምህርት የነሱ ነው አላውቅም። ለዚህ ነው ቤተ እምነት የት ነው ያልኩት። እሺ ኦርቶዶክስ ነበርክ ፕሮቴስታንት ከሆነ ፊት ወይስ ከመነሻውም ፕሮቴስታንት ነበርክ? ፕሮቴስታንት ነኝ ከመነሻው። በጣም ጥሩ። እሺ ለምሳሌ አንድ ነገር ልጠይቅና ከዛ ወደ አንተ ይባላል። ለምሳሌ ገድላት ድርሳናት ሲባል ሰምተህ ታውቃለህ አይደል? ገድላት ድርሳናት እንዲያው ቤተክርስቲያን ለምሳሌ ቤተክርስቲያናችን በቃ ከዚህ በኋላ ገድላት ድርሳናትን አልጠቀምም ብትል እየሰማኝ ነው? ከዚህ በኋላ በቃ ገድላት ድርሳናትን አልጠቀምም ብትል ኦርቶዶክስ ትሆናለህ? ኦርቶዶክስ ድርጅት ነው። ድርጅት ፍለጋ ወደዛ ወደዚህ አለለም። የጠየቁ እሱን ድርጅትማ ያንተ ነው፣ የእኛ ድርጅት አይደለም። እሱን በሌላ ቀን እናወራዋለን። ድርጅት ምንድን ነው የሚለውን የአንተ ድርጅት እንደሆነ የአንተ ቤተ እምነት ድርጅት እንደሆነ ከነ ላይሰንስ ከነ ፈቃድህ አንተ ማስረጃ ትሆነኛለህ። እኔ እሱን አይደለም የጠየቁ። እኔ የጠየቁ ለምሳሌ ገድላት ድርሳናት ቢቀሩ ቤተክርስቲያን ላይ በቃ ይቅር ብትል አንተ ኦርቶዶክስ ትሆናለህ ወይ ነው ጥያቄ። እኔ አሁን ያለሁበት የጻድቃን የቅዱሳን ህብረት ከዛ አልወጣም። ከጻድቃን ከቅዱሳን ህብረት አልወጣም። ከደረስኩበት ከሰማያዊቷ ኢየሩሳሌም ከአዲሲቷ ኢየሩሳሌም አልወጣም። እሺ መልካም። መልሴ እንደማትመልስልኝ ስለገባኝ በቃ ወደ ዋናው ነጥብ ሄድ። የኦርቶዶክስ የማትሆንበት 3 ምክንያቶች ንገረኝ። አንደኛ አሁን ያለሁበት ተመችቶኛል። በአብ ቀኝ ተቀብቻለሁ። ከአብ ቀኝ አልወጣም። ወዴት ሄድ አልፈልግም። ወንድም አለም እባክህ እኔ አሁን እንዴት ነው ተመችቶሃል ወይ ተደላድለሃል ወይ አይደለም ጥያቄ። ለምሳሌ እኔን ጴንጤ የማትሆንበት ምክንያት ጠይቄኝ ብትለኝ ተደላድያለሁ፣ ተመችቶኛል፣ ጎኔን ተመችቶሃል አይደለም መልሴ። የእኔ መልስ የሚሆነው ምን ነበር መሰለህ? የጌታን ትምህርት ስለምትቃወሙ ብዬ ለምሳሌ ጥምቀትን ስለምትቃወም፣ ቁርባንን ስለምትቃወም፣ ኢየሱስ ክርስቶስ እንዲህ እያልክ ትምህርት እየዘረዘርኩኝ ታዲያ ኦርቶዶክስ አስተምሮዋን ከአስተምሮቶቹ የማትቀበለው ብትለኝ ጥሩ ነው። እንደዛ ብትለኝ እንዳትሆን ወዳጅ አረብያ ያለው 3 ምክንያቶች እኮ አልኩ። ኦርቶዶክስ ማለት እምነት ነው አይደል? ኦርቶዶክስ ማለት ኦርቶዶክስ አማኝ እንዳትሆን የሚከለክል 3 ምክንያቶች ምንድን ናቸው? 3 ነው የፈለጉት። የመጀመሪያ ምክንያቴ የእግዚአብሔር ቃል ሲናገር የእግዚአብሔር ቃሉና ብርሃኑ እየተጨመረ ይበራል፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላል። ያ ማለት ምንድን ነው? ጠዋት
በንጋት የጀመረ ብርሃን ሙሉ ቀን እስኪሆን 6 ሰዓት እስኪሆን ድረስ እየጨመረ ነው የሚሄደው እና በእውቀት ላይ እየጨመረች ስለማትሄድ የኋላዋን ጥላ ለመያዝ ስለማትታደስ። እስቲ ቆይ ቀስ ብለህ ለማለት እኮ ምንድን ነው ያልከው? እስቲ ጥቅልል አድርገህ ንገረኝ። አሁን ዝም ብለህ ከምታለፋን ጥቅልል አድርገህ ይሄ በለኝ። ጥቅልል አድርጌ በመረዳት በመገለጥ ደረጃ ወደፊት እየጨመረች ስለማትሄድ ባለችበት ስለቆመች ትምህርቷን ስለማትለዋውጥ ማለት ነው። የታደሰች እየጨመረ ብርሃን እየጨመረ ነው የሚሄደው አልኩኝ እኮ። ትምህርቷን እንደ ጴንጤ ስለማትለዋውጥ ማለት ነው። ምክንያቱም በእናንተ ለምሳሌ አዲስ መገለጥ፣ አዲስ ራእይ ምናምን እየተባለ የተለያየ አይነት ትምህርቶች፣ አዳዲስ ትምህርቶች ይገለጣሉ አይደል? እናንተ ጋር አዲስ ብርሃኖች አረ አዲስ ብርሃኖች ማለት ሁል ጊዜ ባለህበት እንደተረዳኸው አትቆም። ትናንት የነበርከውን ትስታለህ፣ አስተካክለህ ትሄዳለህ። ስለዚህ ራሱን ለማስተካከል መለወጥ የማይፈልግ ስለሆነ ያ አንድ መቃወምባት አለ። አንድ ሁለተኛ አራተኛ ስላሴ አራተኛ አማልክት በመጨመሯ ተመጣጣኝ ስልጣን ኃይል እየጻፍኩኝ ነው። አራተኛ ምን አራተኛ እንግዲህ አሁን ምን ለማለት ከበደ ይመሰለ? አይዞ ተናግሯል። አራተኛ ስላሴ በስላሴ ላይ አራተኛ አካል መጨመር ማለት ሴቷን አማልክት ሴት አማልክት ጨምሮ እኩል በሁሉ ነገር እኩል የሆነ ክብርና ነገር ያለው ነገር መጨመሩ እጅግ በጣም የሚያሳዝን ነው። የሚገርም ነው። እሱን ላለመስማት እሱን ላለማየት ወደዛ መሄድ አልፈልግም። ኦኬ፣ በጣም የሚገርም ነው። ማናት ይቺ አራተኛዋ የስላሴ አካል ሆና የተጨመረችው ሴት? አራተኛ እዛ ውስጥ የተጨመረችው ማርያም በሚል ስም የእናታችን ማርያም እኛ የምናውቃት የጌታ እናት ማርያም ሳትሆን በማርያም ስም ሙሉ ለእያንዳንዱ ለምታወራው ነገር ግን ማስረጃ አለ አይደለም? ያለበዚያ ዝም ብለህ ከሆነ ዝም ብሎ ቧልትና ሀሜት ከሆነ በጣም ያሳፍራል። ማስረጃ እንደምትሰጠኝ አምናለሁ። ተዘጋጅበት። እሺ፣ ድንግል ማርያም በኦርቶዶክስ በአጭሩ አራተኛ የስላሴ አካል ሆና ተጨምራለች፣ ትመለካለች ነው ያልከው። በጣም አሪፍ። ሶስተኛ ምክንያትን ንገረኝ። ሶስተኛ ምክንያቴ ጌታ ሆይ ጌታ ሆይ የሚሉ ጌታ ያላቸውን የማያደርጉ ስብስብ ስለሆነ ኦርቶዶክስ አጥራግረገን ዛሬ ጌታ ሆይ ጌታ ሆይ ቃሉን ልጻፍልህ። ጌታ ሆይ ምን ጌታ ሆይ የሚሉ ግን የሚላቸውን ግን ጌታ የሚላቸውን የማያደርጉ በሉቃስ 6:46 ላይ ሙሉ ውክልና ያላቸው ስብስቦች ስለሆኑ ኦርቶዶክስ አልሆንም። በእነኚህ 3 ምክንያቶች ዋናዎቹ ምክንያት ኦርቶዶክስ አልሆንም። በጣም ጥሩ፣ በጣም አሪፍ፣ በጣም የሚገርም ነው። በጣም እሺ። አሁን እንግዲህ ተዘጋጅ። እሺ ወንድሜ፣ ምን ጠይቅ መሰለ? ማስረጃ ልጠይቅ ነው። ማስረጃ ስጠይቅ ግን አደራ የመንደር ወሬ፣ የሆነ ሀሜት፣ የሆነ የባልቴቶች ነገር እንዳይሆን በደንብ ስል ያለ ነገር እንዲሆን ስለምፈልግ መጽሐፍትን እያወጣ ኦኬ፣ የቤተክርስቲያኗ ትምህርት እያወጣ ነው የምትነግረን። ለምሳሌ ቤተክርስቲያኗ በትምህርቷ ማርያምን አራተኛ የስላሴ አካል የስላሴ ትምህርት አላት፣ ነገረ ስላሴ ትምህርት አላት እና ነገረ ስላሴ ትምህርት ውስጥ ድንግል ማርያምን አራተኛ የስላሴ አካል አድርጋ የከተተችበትን ያመለከችበትን ማስረጃ ትሰጠኛለህ። ኦኬ፣ ዝም ብሎ የመንደር ወሬና የሰፈር ወሬ የእናቶች የቡና ወሬ እንዳይሆንብን እንደሱ እናደርጋለን። ሌላው ደግሞ ትምህርቷ እንደ ጴንጤ አይለዋወጥም። ጴንጤ ቤት በጣም ትምህርት ይቀያየራል። አዳዲስ ትምህርቶች፣ አዳዲስ ብርሃኖች ይመጣሉ ጴንጤ ቤት። ኦርቶዶክስ ግን ያንኑ ትምህርቷን ይዛ ይኸው 2000 ዘመን ሊሞላት ነው እና
በቃ እንደኛ መለወጥ አትፈልግም፣ ትምህርቷን መለወጥ አትፈልግም ብላል። እሱ በራሴ ቆንጨራ ራሴኑ መጥቶ መታኝ እንደሚሉ አይነት ሆነብሃል። ግን ይሁን እጠይቅሃለሁ ለሱ። እሺ ከድንግል ማርያም ልጀምር። ድንግል ማርያም በኦርቶዶክስ ቤተክርስቲያን አራተኛ የሥላሴ አካል ሆናለች። ያልክበት ማስረጃ ስጠኝ። ለማርያም ስዕል ያልሰገደ ምን ይላል? ማስረጃ ስጠኝ። ምን ማስረጃ? አንተ ታውቀዋለህ። ስማኝ። አንዴ ስማኝ። የጠየቁ ጥያቄ ምንድን ነው? የሥላሴ ትምህርት አለ። ምክንያቱም ክሌም ያረከው የሥላሴ አካል ሆናለች ስላልክ፣ የእኛ ደግሞ የነገረ ሥላሴ ትምህርት አለ። ኦኬ፣ የነገረ ሥላሴ ትምህርታችን ላይ ድንግል ማርያም አራተኛ የሥላሴ አካል ሆናለች ስላልክ፣ በሥላሴ ትምህርታችን ድንግል ማርያም አራተኛ የሥላሴ አካል ነች ያልንበትን ትምህርተ ሥላሴያችን አሳየኝ። ትምህርተ ሥላሴያችሁ ምንድን ነው? ትምህርተ ሥላሴያችሁ ማለት እግዚአብሔር አዳምጠኛ። አንተ እንደምትፈልገው መልስልሃለሁ። ስለ ትምህርተ ሥላሴ እንደውም ቤቴ ስለመጣ እኔ ነኝ የማስተናግድ። ስለ ትምህርተ ሥላሴ መብት ነው። እሺ የእግዚአብሔርን ሶስትነት አስረዳኝ። በምንድን ነው? እኔ ቆይ እኔ አሁን እዚህ ውስጥ ምን አስገባኝ? እዚህ ውስጥ የጀመርነውን ዘለልማ ለምን የጀመርነውን አንተ ነው ወደዚያ መጣኝ። ምን አልከኝ መሰለህ? የሥላሴ ትምህርታችሁ ምንድን ነው ስላልከኝ የሥላሴ ትምህርት ልነግርህ ነው። አንተ ደግሞ የሥላሴን ትምህርትን ትነግረኛለህ። የሥላሴ በአንተ ትምህርት ንገረኝ መጀመሪያ፣ ከዛ እኔ እነግርሃለሁ። ኦኬ፣ ሥላሴ ትምህርታችሁ ምን መሰለህ? ሥላሴ የሚል መጽሐፍ እያዳመጥክ የአንተን ትምህርት ነው ያልኩት። እኔ የእኛን እነግርሃለሁ፣ እኛ እነግርሃለን። የአንተን የሥላሴ ትምህርት ንገረኝ። የእግዚአብሔር ሶስትነቱ በምንድን ነው? የኔ የሥላሴ ትምህርት ምንድን ነው መሰለህ? የኔ የሥላሴ ትምህርት ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም። ግን አብ፣ ወልድ፣ መንፈስ ቅዱስ ይሰገድላቸዋል ይላል። ስግደት ይሰገድላቸዋል፣ ስግደት ይቀበላሉ ይላል። የቱ ጋራ ነው የሚለው? እስኪ ለእኔ ለአንዱ ለእግዚአብሔር ብቻ ስገድ ይላል አይልም? የጠየቁ ስለ ሶስትነት ስለ አንድነት አይደለም። ሶስቱ አንድ ናቸው ብለህ ያደረካቸው እኮ አንዱ ስግደት በመቀበል ነው። ልክ ነኝ? መዝሙር አንተን ትምህርት ንገረኝ። የሥላሴን ሶስትነት የኔን ትምህርት ስነግርህ እኮ ትሰማለህ። ልክ ካልሆነ ችግር የለውም። ሶስቱ አንድ ከሆኑበት ወሳኝ ነገር ስግደት መቀበላቸው ነው። ለእነሱ መሰገዱ ነው። አምላክ መሆናቸው ነው። አዳምጠኝ እንጂ የሥላሴን ሶስትነት የጠየቁ እግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር ሶስትነቱ ፐርሰን ምን ማለት ነው? ፐርሰን ማለት ምን ማለት ነው? አካል ሳይሆን ፐርሰን ግን አማርኛው ስለማይችለው አካል እንለዋለን። ምን ማለት ነው? ሶስት ማንነት ያላቸው ለየብቻ ፐርሰን የሆነ ምንድን ነው ያልከኝ? ያ የተሰጣቸው በምንም ልንመስላቸው የማንችል በሰማይ በተፈጠረ ከምድር በታች ባለ ነገር ልንስላቸው ሶስት ሽማግሌ አድርገን ልንስላቸው የማንችለው። ኧረ አዳምጥ። ኧረ እባክህ በቃ ዝም ብለህ የተሞላውን ነው እንደምታወራው። ምን ሆናል? ትልቅ ሰው አይደለም። ስለ ስዕል ማን ጠየቀ? የጠየቁ እኮ እኔ የሥላሴን እኔ አሁን የተሞላው አንተ እኮ ነህ። ስዕል የተሞላኸው አንተ፣ በስዕል እንድነግር የፈለግከው አንተ ነህ። እባክህ ስዕል ስለ የተሞላኸው አንተ። እኔ እግዚአብሔር በስዕል አይሳልም። እሺ አዳምጠኝ እባክህ። በቃ ይሄ ነው ችግሩ። እባክህ አዳምጠኝ ወንድም አለም። እኔ በጣም ታግሼ እየሰማሁ ግን አዳምጠኝ። የጠየቅኩ ጥያቄ የእግዚአብሔርን ሶስትነት አስረዳኝ። የመጨረሻ ዕድል ነው የምሰጥ። የእግዚአብሔር ሶስትነቱ በምንድን ነው? እግዚአብሔር አንድም ሶስት ነው ብለህ ታስተምራለህ። በምንድን ነው የእግዚአብሔር ሶስትነት? በቃ የምሰለጥኑት ኦርቶዶክስን ለመስደብ ብቻ ነው። ትምህርት ሲባል
ይኸው ወገቤን ትላላችሁ። እሺ ሚዩትን አንሳና ንገረኝ። አሁን ወዳጅ ሚዩት ይቅርታ እንግዲህ አንስቻለሁ። ከአሁን በኋላ ካረከኝ አላነሳ። የእግዚአብሔር መብት ነው። መዝጋት መብት ነው። ሶስትነት አልኩ እኮ ሶስት ሰዎች ተስሎ አይቀም እግዚአብሔር አይሰራም። እግዚአብሔር ከአንተ ጋር ይሁን። ቤቱ መሆኑን እኮ ተኝቷል የሚለው ተገኝቷል። ቀሲስ አዩ አይደለ? ግን በቃ የሚያውቁት ሁሉ ጥላቻ ነው። በቃ ኦርቶዶክስ ላይ ጥላቻ ጥላቻ ጥላቻ። ከዛ ትምህርት ናውራ ሲባል እግዚአብሔር በጣም እኔ ግን የተመቸኝ እኔ ሰውየው ታማኝ ነው። አንድ ትምህርት የለንም አለ በየጊዜው ይለዋወጥ። ራሴ ቆንጨራ ቆረጡኛ ጉትጎለዛ ወጥ እንደ ኦርቶዶክስ ደግሞ አለ እንጂ ወጥ ትምህርት ብሎ አንድ አይነት አይደለም አለ እና በየጊዜው አብዴት የሚደረግ ነው አለና እውነተኛ ትምህርት ነው። የእውነት የፕሮቴስታንት ትክክለኛው ደግሞ ትምህርት እኮ ነው ያለ ትምህርት። እንደ ጴንጤ ትምህርት አትቀያየሩም ማለት ነው። በነገራችን ላይ የማጆሪቲው የጴንጤው ማህበረሰብ እንደዚህ እንደሆነ ታውቃለህ ያሬዱ? አዎ ኧረ በጣም አድራና ትንሽ። እሺ ስዩሜ ምን ታዘብክ? ሲጀመርም ምንም ስለ ኦርቶዶክስ እውቀት የለውም። ስለዚህ እንኳን አይደለም ስለ ስላሴ ስለ አራተኛ ብሎ የሚያወራው ነው እንጂ ከእውቀት የመነጨ ወይም ደግሞ ማስረጃ ያለው ነገር አይደለምና እያወራ የነበረው ግን ያመነው ነገር ግን በጣም ጥሩ ነው። እኛ ቋሚ ነገር የለንም ያለው ለሁላቸውም ይሆናል። ወደ 100,000 እንደሚገቡ ተናግሮ ነው የወረደው። እሺ ሌላ ጴንጤ ካላችሁ ያነሳችሁ ባላችሁበት ተገትራችሁ የቀራችሁ አንድ አይነት ትምህርት በቃ የማትቀያየር አዲስ ፀሐይ ያወጣላችሁ ማለት ነው። አዲስ ፀሐይ እሺ ወይ ጉድ! ለምን እንደኛ 48,000 አልደረሳችሁም? በጣም ያስቃል። እሺ ጴንጤዎች ካላችሁ አንድ ቁጥር ጻፉ። ገስት ላይ ኦርቶዶክሳውያን ውረዱ ብያለሁ ፕሊዝ። ፕሮቴስታንቶችን ብቻ ነው ፈልገው